እንዳየሁት ከሆነ ኤፍራታ ሞተች እያሉ ነው። ኤፍራታ አትሞትም፣ ምክንያቱም ከሞተችማ ድራማው አለቀ። ወይም ደግሞ በዚህ መልኩ አይደለም ማለቅም ያለበት ማለት ነው። ያው ያፌት ለምን የርሽ ቤት ብሎ ነበረ ያነቃትኝ። ይህ ደግሞ ቤት የሄድኩትኝ ልብስ ላመጣ ነው፣ ልብስን ላመጣ ነው የሄድኩትኝ ትለዋለች ማለት ነው። ለልብስ ብቻ አይደለም የርሽው ነው ያላት ማለት ነው። ስለዚህ እኔ ምንም ነገር አላደረኩም ስትለውም ነበር ማለት ነው። እናም ትላንትና ሳትቀበይ የቀረውን ዛሬ ልትቀበይ ነው ወይ ቀለበቱን ነው ያላት ማለት ነው። ምክንያቱም ያፌት ከእንቅልፉ ሲነሳ ናታን ቀለበት እንዲያደርግላት መሆኑን ያክስቱ ልጅ አልተናገረም ማለት ነው። ይህ ማለት ደግሞ ያፌት ናታን ታገቢኛለች ወይ ብሎ እንደጠየቃትኝ አላወቀም ማለት ነው። ነገር ግን ሉሊት ነች የነገረችው ይሄን ነገር ማለት ነው። እናም ሜን ስትነግረው ወይዘሮ ሉሊት ቶሎ በይ ውረጅልኝ ብሎ እሷንም አስወርዷትኝ። ከዛም በኋላ ነበር እየሮጠ ወደ ቤት ሄዶ ኤፍራታ የለችም ነበር፣ ፎቅ ላይ ነበረች። ኤፍራታን በጣም ጮሆ ይጣራና የት ነበርሽ የት አባሽ ነበርሽ ነው ያላት ማለት ነው። ምን ነው ምን ተፈጠረ ምንድነው የሰማው ነገር አለ ወይ ብላ በጣም ደንግጣ ነበረ። እና ምን ነው የሰማው ነገር አለ ወይ ያለችው እንግዲህ ከዚህም በፊት ኤፍራታን ናታንን ሰው እንደገደለ ለማንም እንዳትናገሪ ብሏታል። ከአንቺ ካለፈ ግን ናታንን እገለዋለሁ እመኚ ብሏታል ማለት ነው። እሷም ሁሉም ሲጠይቃትኝ ያው እንግዲህ አልተናገረችም ማለት ነው እስከዛሬ። ነገር ግን ተናግራለች። አሁን ላይ ግን የተናገረችው ግን ተናግራለች ማለት ነው። ይህ ማለት ደግሞ አሁን ላይ ኤፍራታ ናታን ማለትም ያፌት ሲያንቃትኝ ለማን እንደተናገረች ይሄን ነገር ልትናገር ትችላለች። ምክንያቱም ለጽ ነግሬያታለሁ ልትለው ትችላለች። በዛን ሰዓት ተናዶ ይገላታል ወይስ አይገላትም የሚለውን እንግዲህ ፈጣሪ ነው የሚያውቀው። ዛሬ ቀጣይ ክፍል ይለቀቃል ማለት ነው። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ ማለት ነው። ኤፍራታ በእውነት ለመናገር አትሞትም እርግጠኛ ነኝ። ከሞተች ግን በጣም ያስጠላል፣ ድራማው የሚያስጠላል ማለት ነው። እስኪ እናንተም ሀሳባችሁን ኮሜንት ላይ ዱቅ ዱቅ አድርጉ ማለት ነው። ዛሬ በእርግጠኝነት በተለመደው ሰዓት ቀጣይ ክፍል 75 ይለቀቃል። በክፍል 75 ምን ይፈጠራል የሚለውን የምናይ ይሆናል ማለት ነው። እስከዛው ድረስ ግን በክፍል 74 ላይ አንዳንድ ለእኔም ይሆናል አይደለ እኔ ሰው አይደለሁ አስተያየት መስጠት አለብኝ። 74 ላይ ኤፍራታ ባለቤቴ ይቆጣኛል ወይም ደግሞ ባለቤቴ ይጠብቀኛል ከፊቱ እንኳን እንድርቅበት አይፈልግም፣ ስለዚህ መሄድ አለብኝ ስትላትኝ ቤዛ ለምን ኤፍራታ ትንሽ አትቆይምና ትንሽ አናወራም ስትላትኝ ያ ግን ባለቤቴ ትላለች ማለት ነው። እናም ማግባትን እኮ እናውቃለን፣ ምንድነው 10 ጊዜ ባለቤቴ የምትዩ መላስሽ ላይ ተነቅሰሸዋል እንዴት ሲላት ነበር ናታን ማለት ነው። ይህን ማለት እንግዲህ ናታን ተናዶ ነበር ማለት ነው። እሷ በምትናገረው ነገር ሁሉ እየተናደደ ነበር ማለት ነው። እሷ ግን ደግሞ ባለቤቴ ልትል ይሄን ያክል ለማናደድ ለምን ፈለገች ማለት ወይስ ምን እንዲሆን ነው ማለት ናታን በጣም እንድናደድ ፈልጋ ነው ወይስ ለምንድን ነው ግን? ምንም አታስፈልጊንም ሂጂልን፣ እንዲሁም ደግሞ አንቺ ሳትኖሪ ሰላማችን አግኝተን ነበር፣ አንቺ ስትመጪ ግን ቤታችን ተበጠበጠ፣ እናም እባክሽን አታስፈልጊም ከዚህ ቤት ውጭልን፣ እንዲሁም ባትመጪ ደስ ይለናል ብሎ ሲላት እሷም ተስፋ ቆርጣ ነበር ሄደችው። በዚህ አጋጣሚ እዚህ በጣም ነበር የተናደደችው ማለት ጥርሷን ነክሳ ብለው ነው ሄደች ማለት ነው። እናም ኤፍራታን ሸኝታ ስትመጣ በጣም ተናዳ መታ ሶፋ ላይ ቁጭ ብላለች። እናም ናታንና ቤዛ አንድ ላይ ቁጭ ብለው ነበረ። ቤዛም ናታን ምን ጥሩ አላደረክም እንዴት ታደርጋለህ? ኤፍራታ እኮ ልቧ ተሰብሯል። ከልቧ እኮ አይደለም የሆነ ነገር ይሄ ሰውዬ በሆነ ነገር እያስፈራራት ነው ያለው። ለምንድነው ግን ማትረዳትኝ ስትለው ምንድነው የምረዳትኝ ራስ ወዳድ ነች። ስለዚህ ፈልጋ ወዳ እስከሆነ ድረስ 10 ጊዜ ደግሞ ባለቤቴ ትላለች። ማግባት በሷ ነው የተጀመረ ብሎ በዚህም ሲናደድባት ነበር ማለት ነው። እናም ጽ ትመጣና በጣም ተናዳ ቁጭ ትላለች ማለት ነው። እናንተ ቆይ ግን መኝታ ቤት ገብተህ ሻወር ወስደህ ስትመጣ አስተሳሰብክንና እንዲሁም ጭንቅላትህን ጥለው ነው የመጣህ ወይስ ልብስን ብቻ ነው ቀይረህ የመጣኸው ትለዋለች ማለት ነው። ለዚህ መልስ አልሰጣትም። ቤዛም በቃ እናንተ አትጨቃጨቁ አሁን ላይ ምንድነው የሚያክል ጭቅጭቅ ትልና ማለትም ጽዮንን ታያትና ቆይ ግን ደግሞ አንቺ ከመቼ ወዲህ ነው ለኤፍራታ መቆርቆር የጀመርሽው ትላታለች ማለት ነው። ያ እንግዲህ ኤፍራታን በጣም ትጠላታለች። በዛ ላይ ደግሞ ሀብት ንብረታችን በአንቺ የተነሳ ነው ያጣ ነው፣ ቤተሰቦቼ ያፈሩትን ሁሉ ለአንቺ ለአንድ ሴት ብሎ ነው ኢጁል ወንድሜ አሳልፎ የሰጠው። እናም ይሄንን ሀብት ንብረታችን ካልመለሽ ኤፍራታ እመኚኝ አልፈታሽም ብላት ነበር ማለት ነው። እናም ግን ይህ ሁሉ ነገር አሁን ላይ ሁሉ ነገር እንዳስታወሰች ስላወቀ ሁሉ ነገር አስታውሳለች ማለት ነው። ስለዚህ ማስታወሷን ስለማታቅ ነው ማለት ነው እንደዛ ስትላት የነበረው። አይ እንዲሁ አሳዘነችኝ። ከቤት ልብሷን ጠቅልላ ስትሄድ በጣም አሳዘነችኝ። ለዛ ነው ሻንጣዋን ስታስተካከል አሳዘነችኝ ነበር ያለቻት ማለት ነው።
እኔ ሲደብረኝ ለምን ከዚህ አቶኝም ስላተኝ ባሌን ይደብረዋል ብላ አለች ማለት ነው። እዚህ ጋር እንግዲህ ናታንን ለማናደድ ነው ወይስ ምን ለማለት ነው አልገባኝ ነገር፣ ወይስ ተስፋ እንዲቆርጥ ነው? ለምን ተስፋ እንዲቆርጥ ያደርጉታል? ዞሮ ኤፍራታ ወዳ ፈቅዳ እንዳልሆነ አሁን ላይ ጽዮን ታውቃለች ማለት ነው። ለናታን ብላ ይህ ሁሉ ነገር እያደረገች እንደሆነ ታውቃለች። ስለዚህ ለምን ናታን እንደዚህ እንዲቸክንባት ታደርጋለች? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። እናም ሁላቸውም ነበር የተሳሳቁ ማለት ነው። ባለቤቴ ምን ትላለች? ይቺ ልጅቷን ምንድን ነው ምላሷ ላይ ነው ወይ የተነቀሰችው ባለቤቴ የሚለውን ነገር ነበር ያለ ማለት ነው ናታን። ምክንያቱም ናታን ሲናደድ ያው ተናዶ ነው እንደዚ ያለው እርግጥ ማለት ነው እንጂ ዝም ብሎ አይደለም ማለት ነው። ኤፍራታ ግን ፈልገው አይደለም ባለቤቴ የምትለው ማለት ነው። ትንሽ ናታን እንዲነቃ ፈልጋ ነው ማለት ነው። እንግዲህ የሚፈራ ሰው እየፈራው አልኖርም ካንተ ጋር፣ አንተ እኮ እየፈራህ ነው። ስለዚህ እኔ የሚያስፈልገኝ ደግሞ ስወርቅ የሚያነሳኝ፣ ስጎዳ የሚያነሳኝ፣ ከጎኔ የሚሆን ጀግና ወንድ የሆነ ወንድ ነው የሚያስፈልገኝ። አንተ ግን ወንድ አይደለህም ብለዋለች ማለት ነው። ይህ ማለት ደግሞ እውነት ነው። ናታን አሳልፎ ጭራሽ ደግሞ ሰርጉ ድረስ የሚሄዱ ሰርጉ ላይ የሄደው እርግጥ የሆነ ያሰቡት ነገር ስለነበር ማለት ነው። ምክንያቱም በዚህ አጋጣሚ ሰርጉ ይቀራል ብሎ ነበር ያስበው። ነገር ግን አቶ ያፌት ደግሞ በቀድሞ ብልጥ ስለሆነ ቀድሞ ነበረ ነገሮች ሁሉ ያስተካከለው ማለት ነው። ይህ ማለት ደግሞ እንግዲህ ያፌት እንግዲህ መጀመሪያ ነበረ ከሰርጉ በፊት ነበር ማለት ነው ለኤፍራታ ቀለበት ወይም ደግሞ ቀለበት ሳይሆን የጋብቻ ስነስርዓት ያስንትን ያሉት ማለት በፍርድ ቤት ሂደው ያጸደቁት ማለት ነው። ወይም ደግሞ ያፌት እና ኤፍራታ ባልና ሚስት መሆናቸውን ያሳወጁትኝ በፍርድ ቤት ከሰርጉ በፊት ለሰርጉ አንድ ቀን ሲቀረው ነበር። ይህ ሰርግ ደግሞ የተደረገው ናታንን ለማናደድ ነበር ማለት ነው። ምን አይነት ስሜት ይሰማዋል? እናም ደግሞ ብዙ ሰውም አልተጠራም። የተጠራውም ሰው ብዙ አይደለም፣ እነ ናታን ነበሩ ማለት ነው። ይህ ማለት ደግሞ ሰርጉን ፈልጎ ሳይሆን እና ምን ሰርግና ጩኸት እንደዚህ የሆነ ሰው ሲበዛ አይመቸኝም። ይህንንም ለእኔ ንግስት ደስ እንዲላት ፈልጌ ነው እንጂ ይህንን ቢሆን አልፈልግም ነበር ሲል ነበር ማለት ነው። እናም ይህን ሁሉ ነገር ለማበላሸት ነበር ያሰቡት። ይህ ሰው ግን ይህ ግን አልሆነም ማለት ነው። ማለትም ተነስተዋል፣ ተኝቶ አልቀረም ማለት ነው። ያፌት ማለት ነው ብልጥ ነው እውነት ለመናገር እና መጨረሻውን እስኪ ዛሬ እናያለን። ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ሁላችሁንም ወዳችኋለሁ። በቀጣይ ክፍል እንገናኛለን።